አርስተ ዜና የትግራይ ህዝብ ህልውና የሚረጋገጠው ሌሎች አካላት በሚሰጡት ችሮታ አይደለም ሲሉ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ተናገሩ። የመቀለ ከተማ 8ኛ ህዝባዊ ኮንፈረንስ 11 ነጥቦችን የያዘ የአቋም መግለጫ በማጽደቅ ተጠናቀቀ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የትግራይ ህዝብ ህልውና የሚረጋገጠው ሌሎች አካላት በሚሰጡት ችሮታ አይደለም ሲሉ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ተናገሩ። የአብይ አህመድ አገዛዝ እስካለ ድረስ የትግራይ ህዝብ ህልውና ማረጋገጥ እንደማይቻል ያረጋገጡት አቶ አማኑኤል አሰፋ አምባገነናዊ አገዛዝ ከስልጣን በማስወገድ በህዝባችን ላይ ያንዣበበው ብሔራዊ አደጋ ሙሉ በሙሉ ለማስወገድ ተግባራዊ እርምጃዎች መውሰድ እንደሚገባ አስገንዝበዋል። ፍሬሕይወት ወልደመድህን እንደ ህዝብ ከቶ አንጠፋም ዘበት ንብሔራዊ ብርሰት በሚል መሪ ሀሳብ በትግራይ የተለያዩ አካባቢዎች ሲካሄድ የቆየው መድረክ የትግራይ ፖሊስ ኮሚሽን አባላትም በዚህ መሪ ሀሳብ ላይ ተወያይተዋል። ይህን መድረክ የመሩት የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ጄኖሳይዳዊ የአብይ አህመድ አገዛዝ በትግራይ ህዝብ ዘንድ የህልውና አደጋ በመሆኑ ህልውናችንን ማረጋገጥ የሚቻለው በአገዛዙ መቃብር ላይ ነው ሲሉም በመድረኩ ተናግረዋል። ጄኖሳይደሩ አገዛዝ ከትግራይ አልፎም ሀገራዊና ቀጠናዊ የሰላም መደፍረስና የሰላምና መረጋጋት ጠንቅ የሆነ መምጣቱን ያስረዱት የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ የፕሪቶሪያን ስምምነት ተከትሎት ተፈጥሮ የነበረውን ሰላም የማስፈን ተስፋ እንዲጨናገፍ ስምምነቱ እንዳይተገበር ማፍረሱንም አስታውሰዋል። ጄኖሳይዳዊ አገዛዙ የፕሪቶሪያው ስምምነት እንደ ሰበብ በመጠቀም የትግራይ ህዝብን አንገት ለማስደፋት አንድነቱ እንዲበታተንና እንዲንበረከክ እንዲሁም አማራጭ እንዲያጣ ኢኮኖሚያዊ አቅሞቹ እንዲዳከሙ እየሰራ መሆኑን የገለጹት አቶ አማኑኤል በትግራይ በኩል የሰላም አማራጭ እድል እንዲሰጠው መስዋዕትነት እየከፈለ በትዕግስት እየጠበቀ መቆየቱንም አስረድተዋል። ስለሆነም ይላሉ አቶ አማኑኤል አሁን የተያዘው ምዕራፍ የትግራይ ህዝብ ለማጥፋት እየሰራ ያለው ጄኖሳይዳዊ አገዛዝ በመመከትና በማጥፋት የትግራይ ህዝብ ደህንነትና ግዛታዊ አንድነት ማረጋገጥ እንደሆነም በመድረኩ አብራርተዋል። የትግራይ ህዝብ ህልውና የሚረጋገጠው ሌሎች አካላት በሚሰጡት ችሮታ አለመሆኑን ያስረዱት አቶ አማኑኤል የትግራይ ህዝብ ብሔራዊ ህልውና የሚረጋገጠው ውስጣዊ አቅሞችን በማደላደል እንዲሁም የህዝብ ዋስትና በማረጋገጥ እንደሆነም ገልጸዋል። የአብይ አህመድ ጄኖሳይዳዊ አገዛዝ እስካለ የትግራይ ህዝብ ህልውና ማረጋገጥ እንደማይቻል ያረጋገጡት አቶ አማኑኤል አሰፋ አምባገነናዊ አገዛዝ ከስልጣን በማስወገድ በህዝባችን ላይ ያንዣበበው ብሔራዊ አደጋ ሙሉ በሙሉ ለማስወገድ ተግባራዊ እርምጃዎችን መውሰድ እንደሚገባ አስገንዝበዋል። በመድረኩ የትግራይ ህዝብ እንደ ቀድሞ ባርነትና ጥፋት እንደማይቀበል የተናገሩት የትግራይ ፖሊስ ኮሚሽን ኮሚሽነር ጄኔራል ይሕደጎ ስዩም በበኩላቸው እንደ ተቋም ለህልውና በሚደረገው ትግል ላይ ያላቸው ዝግጁነትም አስረድተዋል። የመቀለ ከተማ 8ኛ ህዝባዊ ኮንፈረንስ 11 ነጥቦችን የያዘ የአቋም መግለጫ በማጽደቅ ተጠናቀቀ። የብልጽግና አገዛዝ የዘር ማጥፋት ዓላማ ያለው በመሆኑ የትግራይን ህዝብ ለማጥፋት እየተንቀሳቀሰ መሆኑን በመግለጽ በአንድነት ታግሎ ህልውናውን ማስቀጠል እንደሚገባና ይህም የሚረጋገጠው ጠላቶችን በማሸነፍ መሆኑን ተብራርቷል። ሰለሞን አስመላሽ ፍጹም አንጠፋም በሚል መሪ ሀሳብ ሲካሄድ የቆየው ህዝባዊ መድረክ አጠናቀቁም። የብልጽግና አገዛዝ የዘር ማጥፋት ዓላማ ያለው በመሆኑ የትግራይ ህዝብ ለማጥፋት እየተንቀሳቀሰ መሆኑን በመግለጽ በአንድነት ታግሎ ህልውና ማስቀጠል እንደሚገባና ይህም የሚረጋገጠው ጠላቶችን በማሸነፍ መሆኑንም ተገልጸዋል። በመድረኩ የተገኙት የመቀለ ከተማ ከንቲባ አቶ ኃይሌ አረጋዊ እንደ ህዝብ ፍጹም አንጠፋም በሚል መሪ ሀሳብ በተካሄዱ መድረኮች የተነሱ ጉዳዮችና የተደረሰባቸው ውሳኔዎችም አቅርበዋል። ከንቲባው እንደገለጹት እነዚህ መድረኮች ሰፊ የህብረተሰብ ክፍል ያሳተፉ ሲሆን የትግራይ ህዝብ ህልውናና ሉዓላዊነት ለማስጠበቅ የሚያስችል የጋራ ግንዛቤ ፈጥረዋልም ብለዋል። አበብ ብብርኩ ህዝብና ተመያይጡ ዝደምደሞም በደምደምታታት ህዝብና ተመያይጡ እንደ ህዝብ ፍጹም አንጠፋም በሚል መሪ ቃል የተለያዩ የህብረተሰብ ክፍሎች ሲያካሂዷቸው የነበሩ መድረኮች ሰፊ የህብረተሰብ ክፍል ያሳተፉ በወኔና በንቃት የተካሄዱም የትግራይ ህዝብ ህልውና የትግራይ ሉዓላዊነት እንዴት ሊረጋገጥ እንደሚችል መግባባት የተፈጠረባቸው መድረኮች ነው የነበሩት። አቶ ኃይላይ የትግራይ ህዝብ ድል በውስጣዊ አንድነቱና በራሱ አቅም ላይ እንደሚመሰረት ገልጸው ብሔራዊ ጥቅምን በማይጎዳ መልኩ የሚፈጠር ትብብር በአዎንታዊ መንገድ መታየት እንዳለበትና በዚህ ዙሪያ በመድረኮቹ የጋራ ግንዛቤ መፈጠሩንም አመላክተዋል። የትግራይ ሰራዊት በሰው ኃይልና በሎጂስቲክ ማጠናከር
እንደሚገባና እያንዳንዱ ትግራዋይ የበኩሉን አስተዋጽኦ እንዲያደርግም ጠይቋል። በተጨማሪም የብልጽግና አገዛዝ የዘር ማጥፋት ዓላማ ያለው በመሆኑ የትግራይን ሕዝብ ለማጥፋት እየተንቀሳቀሰ መሆኑን በመግለጽ በአንድነት ታግሎ ህልውናውን ማስቀጠል እንደሚገባና ይህም የሚረጋገጠው ጠላቶችን በማሸነፍ መሆኑን አብራርተዋል። መሰል ዓርሰ ውሳነና ብዝተማልአ መልክዑ ዝረጋገጽ ኣብ መቃብር ጸላእትና እዩ። ጸላኢና ድማ ቁልፍ ጸላኢና ጆኖሳይዳዊ ስርዓት ብልጽግና እዩ። የብልጽግና ጆኖሳይዳዊ አገዛዝ በጦርነት ያላሳካው የትግራይ ህዝብ የማጥፋት ፕሮጀክት አሁንም እየቀጠለበት ይገኛል። በመሆኑም ሁላችን በአንድነት ጸንተን ይህ አገዛዝ በማሸነፍ ነው ህልውናችን ማረጋገጥ የምንችለው። ለዛ ነው ህልውናችን በጆኖሳይዳዊ የብልጽግና አገዛዝ መቃብር ላይ ነው የሚረጋገጠው የምንለው። በመድረኩ የተሳተፉ የተለያዩ የህብረተሰብ ክፍሎች በተካሄዱ ውይይቶች የጋራ ግንዛቤ እንደፈጠሩ ገልጸው የትግራይ ህዝብ ባደረገው ትግል ህልውናው እያረጋገጠ መምጣቱን ጠቅሰው በአሁኑ ወቅትም ያጋጠመውን የዘር ማጥፋት አደጋ በማሸነፍ መውጣት ሌላ አማራጭ እንደሌለ አስገንዝበዋል። ተሳታፊዎቹ የትግራይ ህልውናና ሉዓላዊነት ለማስጠበቅ በሚደረገው ሁሉንም ዘርፍ የሚያካትት ጥረት ውስጥ ከነሱ የሚጠበቀው ሁሉ ለማበርከት ዝግጁ መሆናቸውንም በሙሉ ድምፅ አረጋግጠዋል። በመጨረሻም ኮንፈረንሱ በተደረገው ውይይት መሰረት 11 ነጥቦች የያዘ የአቋም መግለጫ በማጽደቅ ተጠናቋል። በኮንፈረንሱ ላይ ከመላው የመቀለ ከተማ ቀበሌዎች የተወከሉ ነዋሪዎች፣ የካቢኔና የምክር ቤት አባላት፣ የሃይማኖት ተቋማት ተወካዮች፣ የንግድ ማህበረሰብ ተፈናቃዮች፣ የትግራይ ሰራዊትና የፖለቲካ ድርጅቶች ተወካዮች ተሳትፈዋል። በትግራይ ህዝብ ላይ ጥፋት ያወጀውን የአብይ አገዛዝ በመመከት ትግራይንና ህዝቧን በትግራይና በህዝቧ ከተደቀነው የህልውና አደጋ ለመታደግ ከህዝባቸው የሚሰጣቸው ተልዕኮ ለመፈጸም በቁርጠኝነት እንደሚታገሉ የትግራይ ሰራዊት አባላትና አመራሮች ገለጹ። መዓዛ መኮንን በትግራይ ህዝብ ላይ የተጋረጠውን የህልውና አደጋ ለመመከት በቁርጠኝነት ትግሉን እንደሚያጠናክር ህዝቡ ባካሄዳቸው የምክክር መድረኮች እየገለጸ መጥቷል። በተመሳሳይ መልኩ በተለያዩ ተልዕኮዎች የህዝቡን ዋልታ በመሆን ሌት ተቀን ብርድና ዝናብ ሳይበግረው የትግራይ ህዝብ ህልውና ለማስጠበቅ ዘብ የቆመው ጀግናው የትግራይ ሰራዊትም በትግራይ ህዝብ ላይ ያንዣበበውን አደጋ ለመመከት በተለይም የትግራይ ግዛታዊ አንድነት ለማረጋገጥና ተፈናቃይ ወገኖች ወደ ቦታቸው ለመመለስ በሚደረገው ማንኛውም አይነት ትግል በግንባር ቀደም ምትነት ተሰልፈው ለትግራይ ህዝብ ጥፋት ያወጀውን አገዛዝ በመመከት ትግራይንና ህዝቧን ከተደገሰው የጥፋት ጦርነት ለመታደግ በቁርጠኝነት መቆማቸው የትግራይ ሰራዊት አባላትና የሰራዊት አመራሮች ገልጸዋል። ወደን አይደለም የገባን ነው። ከሰላም አኳያ ሰላም ከሌለ ሰላም ብለን ለምነን የሚሰማን ካጣ ግድን ያው አማራጭን ደግሞ ጠላትን መከላከል ወደ ትግራይ እንዳይገባ ወደ ትግራይን ህዝብን እንዳያጠፋ መከላከል ነው የገባን። ከህዝባችን ለመዳን ቆርጠን ተነስተናል። የህዝባችን ክብር እና መሬታችን ለመመለስ ከህዝባችን በፊት መሞት እንዳለብን መስዋዕት ካለብንም ለሀገራችንና ለመሬታችን መስዋዕት እንከፍላለን። ቀጣይ የትግራይ ህዝብን ሰላምን የሚረጋገጠው እዚህ ስርዓት ደምስሰን የትግራይ ህዝብን ነፃ ለመውጣት ነን። አሁንም በስራን ያለን አብይ አሁንም ዓላማው ትግራይ ለማጥፋት የትግራይ ህዝብ እንዲጠፋ ነው ያሰበው። አሁንም ለዛ ነው ውጊያ ለመክፈት እየተዘጋጀ እንዳለ ይታወቃል። ስለዚህ አንድ ሆነን የአብይ ስርዓት ለመደምሰስ ብቻ ሳይሆን የትግራይ ህዝብ በአጭር ጊዜ መቀሌ ገብቼ ይሄ ምንድነው የሚባለው መባሳበስ ወይ ደግሞ መርገጥ እነዛ ከያዝኩት ሌሎችም ወደኛ ይመለሳል የሚለው አጉል ፉከራ እንደማይሆን እኛም በዚህ ደግመን ለመረጋገጥ የምንፈልገው ሰራዊታችን በተሻለ ከመጀመሪያው አሁን በተሻለ አቋም አለ። የትግራይ ሰራዊት የማንም ሳይሆን የህዝብ ሰራዊት ነው፣ ለህዝብና ለሀገር ዘብ የቆመ ሰራዊት ነው ያሉት አባላቱ፣ ስለሆነም ከህዝብ ጋር በመቀናጀት ግንባርና ደጀን ሆነው ህዝባቸው የሚሰጣቸውን ተልእኮዎች ለመፈጸም በስነ ልቦናና በአቅም ብቁ መሆናቸውንም አክለው ተናግረዋል። ከህዝብ አብራክ የወጣን ተጋዮች ነን። ያው ለህዝባችን ሌሊት ቀን ሁሉን እንጥራለን። ህዝባችን ደግሞ ያው እናቴ አባቴ ናቸው። ምንም ከህዝባችን የሚለየን የለም። ለህዝባችን እንጠብቃለን፣ ሀገራችን እንጠብቃለን፣ መሬታችን እናስከብራለን። ህዝባችን ደግሞ ከጨቋኝና ጨፍጫፉ ስርዓት የመጨረሻ ስርዓት ደምስሰን ሰላምና ነጻነት እናስከብራለን ለሀገራችን። የደጀንን የግንባርን በአንድ ላይ ታሳስሮ ለሚሰጠው ተልእኮ ለሚሰጠው ግዳጅ ዝግጁ እንደሆነ በእኛም ያረጋገጥነው ነው። አሁንም ደጀናችን አይዟችሁ ነው የሚለው።
እኛ ሰራዊታችን ደግሞ ለሚሰጠን ግዳጅ ከናንተ ፊት ሆነን መፈጸም እንችላለን ወደ ኋላ እንደማንልም ለመረጋገጥ ፈልጋለሁ። ከህዝባችንን ጥሩ የሆነ አመለካከት ጥሩ የሆነ አቋም ነው ያለን የህዝብ መሆናችን እና እናስታውቃለን ማለት ነው። የአብይ አህመድ አገዛዝ ባለፉት ዓመታት የፈጸመው ግፍና በደል እንዳይበቃ ለፈጸመው በደልም ፍትህና ተጠያቂነት ባልተረጋገጠበት በአሁኑ ወቅት ዳግም የትግራይ ህዝብን ለማጥፋት ፖለቲካዊና ወታደራዊ ዝግጅቱን አጠናቋል ያሉት የሰራዊት አባላቱ ስለሆነም መላ የትግራይ ወጣት ያንን ተገንዝቦ በትግራይ ህዝብ ላይ ዳግም የታወጀውን የጥፋት ጦርነት ለመመከት ሁሉም በአንድነት ሊረባረብና በጠንካራ መንፈስ ትግሉን መቀላቀል አለበትም ብለዋል። ወጣቱ ሁሉም ህብረተሰቡ በደንብ መንቃት አለበት። የዚህ ጨቋኝ ስርዓት ለመቀልበስ የሁሉ ትግራይ የሚባለው ሰው ሁሉ እንጂ የአንድ ብቻ ወይም የወታደሩ ብቻ አይደለም። አንድ እንደ ህዝብ ሆነን አንድ ሆነን ለስርዓቱ መደምሰስ አለብን። ምክንያቱ ደግሞ ይሄ ስርዓት ህፃን አይል ወጣት አይለይም ሽማግሌም አይለይም ለሁሉም ስለሚጨፈጭፍ ሁሉም ለቅቶ በስነ ልቦና በሚችለው አቅም የሚዋጋ ይዋጋል። በደጀን ሆኖ የሚሰራም ደግሞ ደጀን ሆኖ መስራት አለበት። ያው ትግሉ መቀላቀል ያለበት ወጣት ደግሞ መቀላቀል አለበት። ሌላ አማራጭ የለውም። ሌላ አማራጭ ስለሌለው ከስራው ተቀላቅሎ ትግራይ ለአንዴና ለመጨረሻ ነፃ እንድትወጣ በሰላም እንድትኖር ሌላም በሰላም እንዲኖር ህዝባችን ትግራይ ነፃ ስትወጣ ነውና ወጣቱ ከስራው ተቀላቅሎ ለሚሰጠው ተልእኮ ዝግጁ ሆኖ መቀበል ተጀምሯል፣ ግን መቀጠል አለበት። በተያዘ ዜና የትግራይ ህዝብን እንዲወጉ በጠላት ተልእኮ ተሰጥቷቸው ያሉት የትግራይ ልጆች ወደ ህዝባቸው ተመልሰው ትግራይንና ህዝቧን ለማጥፋት የተዘጋጀው ኃይል የጥፋት እቅዱን በማክሸፍ ከህዝቡ ለህዝቡ ሁሉና በመታገል ከትግራይ ህዝብ ጎን እንዲቆሙ ሲሉም የትግራይ ሰራዊት አባላትና አመራሮቹ ጥሪ አቅርበዋል። አብረን ደምተናል፣ ለጣላታችን ለመደምሰስ ደምተናል። የተሰውም ጓዶች አሉ በረሃ የተውናቸው እነሱ አስቦ በፊት የከፈልነው መስዋዕት አስቦ ከሆነ መጥቶ ከኛ ጋር ቢታገል አሪፍ ነው። ካልሆነ ደግሞ ወደ ትግራይ የሚተኮስ ጥይት መኖር እንዳለበት አስቦ ሁለት ጊዜ ማሰብ አለበት። ሀገራቸው ነው ይሄ ትግራይ ቦታቸው መኖሪያቸው ነው። ቤተሰባቸው መጥቶ በሰላም መኖር ይችላሉ። ወደኛ መተኮስ የለባቸውም፣ ወደ ህዝብ መተኮስ የለባቸውም። ሐሳብ ካላቸውም በሰላም መነጋገር በሰላም መግባት ወደ ቦታቸው ወደ ትግራይ አሁንም እየተመለሱ ነው። አሁንም ይሄ ተረድቶ በደንብ ወደ አገራቸው ወደ ትግራይ እንዲመለሱ የኛም ጥረት ሁሌም ወደ ቦታቸው እንዲመለሱ ምናገኛቸው ስልክም እየደወልን እንዲመለሱ እነግራቸዋለን። ወደ አገሩ ተመልሰው ወደ ነበረበት ገብተው አሁን የሚመጡ እየገቡ ነው። የታሰረ የለም፣ በሰላም እየተቀበልናቸው ነው። አሁን መመለስ ነው ያለባቸው እና ይሄ ተረድቶ ቤትም ይሁን ቤት ወደ አገሩ መመለስ እንዳለበት የሁላችን እንደ ሰራዊትም ወንድማችን እንደሆነ ከኛ ጋር እንደነበረም እናውቀዋለን። ተታሎ እንደሄደም እናውቀዋለን። የትግራይ ወጣቶች በህልውና ትግሉ ንቁ ተሳትፎ እንዲያደርጉ ወጣቶች ጥሪ ያቀረቡ። ከተለያዩ አደረጃጀቶች የተወጣጡ ወጣቶች በትግራይ እየተፈጠረ ያለውን የህልውና አደጋ በአግባቡ በመረዳት ከህዝባቸው ጋር በመቆም በህልውና ትግሉ ንቁ ተሳትፎ እንዲያደርጉ ጥሪ አቅርበዋል። ለንስሐ ተስፋይ ዘገባ ታደሰ ልጃለም። ከቶ እንደ ብሔር አንጠፋም በሚል መሪ ቃል የተዘጋጁ መርሃ ግብሮች ዘመቻም በተለያዩ ትግራይ አካባቢዎች በህዝቡ ሰፊ ተሳትፎም በከፍተኛ መነቃቃት በወኔና ይበገሬነት በድምቀት እየተካሄደ ቆይቷል። በመድረኮቹ የትግራይ ህዝብ አንድነቱን ያጠናከረበት ስኬታማ ታሪካዊ መድረክ የተከናወኑ ሲሆን ህዝቡ ትግስታችን አልቋል፣ እንደ ህዝብ ፍጹም አንጠፋም የሚሉ መደምደሚያዎች በመያዝ በሳካ ሁኔታም ተጠናቋል። ከትግራይ ቴሌቪዥን ጋር በወቅታዊ ጉዳዮች ዙሪያ ቆይታ ያደረጉ ወጣቶች እንደሚሉት በትግራይ ያጋጠመ ያለ የህልውና አደጋ በበቂ ሁኔታ ሊረዳው እንደሚገባና ከህልውና አደጋ ለመውጣት አንድነቱን አጠናክሮ በጋራ መታገል ያስፈልጋል ብለዋል። መንእሰይ አልባ እንተኮይና ሓንቲ ዓዲ ከዓ እንታይ ምዃኑ ክፍለጥ እዩ። ወጣቱ ተበትኖ ትግራይ ወጣት አልባ እንድትሆን ጠላት ቢሰራም አክሽፈነዋል።
ወጣቱ አሁን በአንድነት በመቆም መታገል ይኖርበታል። አብይ አህመድ መጀመሪያ ሰራሃት ትግራዋይ ካል ክልላት ግንጸሊ መጀመሪያ ሰሪሑ ጄኖሳይደሩ አብይ አህመድ ወደ ስልጣን እንደመጣ ተጋሩ ከኢትዮጵያ የመነጠል ሰፊ ስራ ነው የሰራው። የትግራይ የጀርባ አጥንቱ ወጣት ስለሆነም ሆን ተብሎ የመከፋፈል ስራ ተሰርቷል። ታሪካዊ ጻት ህዝብ ትግራይ የዘር ማጥፋት ባህር ያለው ጄኖሳይደሩ አብይ አህመድ አሁንም የትግራይ ህዝብ ካላጠፋ መኖር የማይችል ጠላት ስለሆነ ይህ ተግባር በሚገባ ተረድተን በአንድነት ታግለን አገዛዙን ልናስወግደው። ወጣቶች አያይዘውም የትግራይ ወጣቶች የሚያጋጥሟቸውን ተግዳሮቶች በጥልቀት በመገንዘብ አቅማቸውን በማሰባሰብና በማስተባበር ከህዝባቸውና ከመንግስታቸው ጎን በመሰለፍ ኃላፊነታቸውን ሊወጡ እንደሚገባ ማስገንዝበዋል። ብሔራዊ ህልውናችን የሚረጋገጠው በጄኖሳይዳዊ ብልጽግና አገዛዝ መቃብር ብቻ መሆኑን ተረድተን ህዝባችንን ለማዳን በሚደረገው ወሳኝ ህልውና አደጋ ትግል የሚጠበቅብንን ኃላፊነት ለመወጣት ዝግጁ ነን ሲሉ ወጣቶች ገልጸዋል። ጸላኢና ስርዓት ብልጽግና እዩ ጠላታችን የብልጽግና አገዛዝ ነው። ስለዚህ ይህንን በመረዳት ህልውናችንን የምናረጋግጠው በጄኖሳይደሩ አብይ አህመድ መቃብር ላይ መሆን አለ። ለዚህ እንደ ወጣት ታግለን ስርዓቱ ላንዲና ለመጨረሻ በጋራ ልንገረሰው ኸዙን አብ ዓዱን አብ መሬቱን ኮይኑ ወጣቱ በመሬቱና በቤቱ ሆኖ በመታገል ህልውናውን ማረጋገጥ አለበት። በትግራይ ግዛታዊ አንድነት በምንም መልኩ አንደራደርበትም። ግዛታዊ አንድነታችን ለማረጋገጥ ሁላችንም አንድነታችን አጠናክረን ልንታገል ይገባል። ከጥፈኩም የንዝለን ኃይል ግን ሸርሕ ጸላትና አክሽፍና ከመናሰይ ክንምክት ክንቃሰለን አጠፋቸዋለሁ የሚለን ጠላት በማክሸፍ እንደ ወጣት ታግለን ሀገራችንን ልንጠብቅ ይገባል። የትግራይ ህዝብ የሚያደርገው የህልውና ትግል ከጎረቤት ህዝቦችና ሀገራት ጋር መተባበርና መተማመን አስፈላጊ መሆኑን ጠቁመው ይህም ለክልሉና ለቀጠናው ዘላቂ ሰላም መረጋጋትና የሻለ ወደፊት የጋራ ህልውና የጋራ ሰላም በጋራ መታገል ያስፈልጋልም ብለዋል። መጀመሪያ ምርጫና ማለት ቀንድ ክኸውን ዘሎ ነቲ ስርዓት እዚ ክጠፍእ እንደኮይኑ ውሽጣዊ አቅምና ምጥንኻሪና የመጀመሪያ ምርጫችን ሊሆን የሚገባው ውስጣዊ አቅማችን በማጠናከር ትብብር በመፍጠር የብልጽግናው አገዛዝ ልናጠፋው ይገባል። ስለዚህ ምን ይጭፍጭፎ ስለዝብለት ስርዓት ብልጽግና ይጭፍጭፎ ዘሎ ከሌሎች አጎራባች ክልሎችና ሀገራት ጋር ትብብር በመፍጠር የአብይ አህመድ ጄኖሳይዳዊ አገዛዝ ሊጠፋ ይገባል። አብዛ ሐበራው ጸላዚ ጸጸር ዝድብር ሰምተል ግን እሰየና ነቦለይ ለጋራ ሰላም ለጋራ ህልውና በጋራ መታገል አለብን። ምክንያቱም የጋራ ጠላት ነው ያለን። በትግራይ የ2018 ዓ.ም የ12ኛ ክፍል ሀገራዊ መልቀቂያ ፈተና የወረቀት ተፈታኞች መርሃ ግብር በመቀለና በአክሱም ዩኒቨርሲቲ መስጠት ተጀመረ። በትግራይ የ2018 ዓ.ም የወረቀት ተፈታኞች ከ15000 በላይ መሆናቸውም ተገልጿል። ለስልሽ ሀጎስ ዘገባ ሰለሞን አስመላሽ። በትግራይ የ2018 ዓ.ም የ12ኛ ክፍል ብሔራዊ መልቀቂያ ፈተና የወረቀት ተፈታኞች መርሃ ግብር ሐምሌ 22 በመቀለና በአክሱም ዩኒቨርሲቲ እየተሰጠ ይገኛል። በመቀለ ዩኒቨርሲቲ ተገኝተው ፈተናውን ያስጀመሩት የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ በትግራይ በወረቀት የሚፈተኑ ተማሪዎች ብዛት ከ15000 በላይ መሆናቸውንም አስረድተዋል። በድምር የዚህ ዓመት ተፈታኞቻችን 29755 ተማሪዎች ናቸው። 14406 በኦንላይን በኮምፒውተር ቤዝድ የሚፈተኑ ናቸው። እንደዚህ 15349 የሚሆኑ ተማሪዎች ደግሞ በዚህ በወረቀት ቤዝድ የሚፈተኑ ናቸው። ከነዚህ 15349 ወደ 5207 የሚሆኑ የተፈጥሮ ሳይንስ ተማሪዎች እንደዚሁም ደግሞ 10143 የሚሆኑ ተማሪዎች ደግሞ የሶሻል ሳይንስ ተማሪዎች ናቸው። በትምህርት ሚኒስቴር በኩል በትግራይ ተማሪዎችና በትምህርት መርሃ ግብር ላይ የሚደርሰው የስነ ልቦና ጉዳትና ጥፋት ተጠናክሮ መቀጠሉን የሚያስረዱት ዶክተር ኪሮስ በዚህ ምክንያትም በኢትዮጵያ ካሉ ክልሎች መልቀቂያ ፈተናው ዘግይቶ እንዲሰጥ ምክንያት ሆኗል ሲሉ ይገልጻሉ። ይህም በተማሪዎች ስነ ልቦና ቀውስ መፍጠሩንም አስረድተዋል። ከሰኔ 16 ጀምሮ ወደ የክልሎቹ ተፈታኞች ይጓዙ ነበረ። ግን ሰኔ 15 ከሰዓት በኋላ ፈታኞች ወደ ትግራይ እንዳትሄዱ ተብሎ ተከልክለዋል። ሰው ፈተና ትግራይ ላይ እንዳይካሄድ ጥረት አድርገዋል። ሁሉም ተፈታኝ ተማሪ ወደ አዲስ አበባ ወደ ምንም እየሄደ ተፈትኖ እንዲፈተንም ጥረት አድርገዋል። በኦንላይን ፈተናው ከተጀመረ በኋላ እነዚህ በወረቀት የሚፈተኑ ተማሪዎች በኦንላይን መፈተን አለባቸው ብለው እንደገና ወሰኑ። እንግዲህ ይታይህ 15349 ተማሪ በወረቀት እንደሚፈተኑ ሲዘጋጁ የቆዩት በኦንላይን እንደሚፈተኑ ምንም አይነት ዝግጅት ሳያደርጉ የቆዩ ተማሪዎች ኦልድ ስታደን ፈተናው ከተጀመረ በኋላ በቃ አንተ በወረቀት የነበርክ ወደ ኦንላይን ዙር ስትለው ፈተና በራሱ የሚፈጥርብህ አንዛይቲ አለ፣ ስሜት አለ። እንደዚህ ደግሞ እንደገና ሲጨመርበት ምን ያህል አንዛይቲ ምን ያህል መጨናነቅ ውስጥ እንደሚገባ የሚታወቅ ነው። በጣም አሳዛኝ ነበረ። ተማሪዎቻችን ወደ
ዩኒቨርሲቲ 29 ሰኔ ነው መግባት ኤክስፔክት የሚደረግባቸው። ሰኔ 28 በትምህርት ቤታቸው ናቸው ኦሪንቴሽን የሚወስዱት የነበረው። ሰኔ 27 ነው ጀስት ከሰዓታት በፊት ተማሪ ለማንቀሳቀስ በሚዘጋጁበት ከሰዓታት በፊት ነው ተማሪ እንዳይመጣ የተነገረውና ይክን ኢማጂን ትምህርት ቤት ወደ ፈተና ልትገባ ተዘጋጅተ ዘን ፈተናው ቀርተዋል፣ ፈተናው አልተላከም ብለ ለአንድ ተማሪ 12 አመታት ሙሉ የለፋ ተማሪ የአንድ ህይወቱ አንድ ምዕራፍ ዘግቶ ወደ ሌላው ምዕራፍ በሽግግር ላይ ያለውን ተማሪ ወጣት 12 አመት ያስተማረ ትምህርት ቤት እንዲህ ሲሆን የ12ኛ ክፍል ብሔራዊ መልቀቂያ ፈተና ላይ እየደረሰ በደል ከትምህርት ሚኒስቴር በተጨማሪ በኢትዮጵያ መንግስት በጀት ክልከላ ምክንያት ተማሪዎች ማግኘት የነበረባቸው ተገቢውን በመንግስት የሚሰጥ ትራንስፖርት ማግኘት አለመቻላቸው ያስረዱት ዶክተር ኪሮስ ጉዑሽ በወላጆች ጥረትና በወረዳዎች ትብብር ወደ ፈተና መቅረባቸውንም አስረድተዋል። እነዚህ ልጆች እንደዚህ ወደ ወረቀት ፈተናው እንዲመጡም ያው በጀት ይላክ ነበረ። ወደ ተማሪዎች መጓጓዣ ትራንስፖርት ከፌደራል መንግስት ይላክ ነበረ። እሱ አልተላካላቸውም። ስለዚህ ወረዳዎች ባላቸው አቅም ወላጆችና ወረዳዎች ተቀናጅተው ነው ተማሪዎቻችን ወደ ዩኒቨርሲቲ እንዲገቡ ያስቻሉ። ሁሉም ወረዳ አቀናጅተው ነው የላካቸው። የደቡባዊ ዞን ትግራይ ደግሞ በተለየ ሁኔታ ደመቅ ባለ በየቦታው የምሳ ግብዣ እያዘጋጀ ምክር እየሰጠ ተማሪዎቻችን እንደዚህ ተጉላልተው ስለቆዩ በተረጋጋ መልኩ እንዲፈተኑ በኮንፊደንስ ወደ ፈተና ማዕከላቱ እንዲገቡ የሚያስችል የዞን አስተዳዳሪው ወረዳዎች ሁሉም ተባብረው ነው የሰሩትና ለሁሉም ላቅ ያለ ምስጋናን አቀርባለሁ። ለትምህርት ሚኒስቴርም እንደዚህ አይነት በተማሪዎች ላይ የሚፈጸም አርቢትራሪ ውሳኔዎችን እየተወሰኑ ተማሪዎቻችን ከመበደል እንዲቆጠብ እነዚህ ተማሪዎች ልክ እንደ ሌሎች የአገሪቱ ዜጎች እንዲያያቸው በዚህ አጋጣሚ ጥሪ አስተላልፋለሁ። ከዚህ በፊት የኦንላይን ፈተና በሰላም እንዲጠናቀቅ ትብብር ላደረጉ ድርጅቶችና ተቋማት ዶክተር ኪሮስ ጉዑሽ ምስጋናቸውንም አቅርበዋል። ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም